ሰርሸሮች እስከማሉ ችግር የለውም። እሺ ምንድነው የቪዲዮ ዓላማ? አንተ አዲስ ቀጣይ ማይክ ይዤ የት ነበር ስሰብክ ያየኸኝ? ቀጣይ ደግሞ ይሄ ማይክ ይዘህ ሰበክ አላልኩም ካልኩ ካንተ አልሰማከውም። ቪዲዮህን የሰራኸውን ቪዲዮ ማይክ ይዘህ ሰበክ አላልኩም አንተን ማስረጃ። ቀጥታ ግን እኔን ማይክ ይዛችሁ እንትን ያልኩት ስላንተ ብቻ አይደለም ያወራሁት። ያወራው የኔን ፎቶ ለጥፈ ነው። አንድ ስለኔን ያወራው እኔ ከኔ ጋር ስታወራ ሐሳብን ትዊስት አታርግ። አሁን ኢቭን ስለ ብዙዎች ብታወራ የኔን ፎቶ ሜንሽን ማለት ጀመረ። ብራዘር ተረጋጋ፣ እንትን አታረግም። ተረጋጋና አውራ። ከዛ በኋላ ደግሞ ስላንተ ብቻ አይደለም ያወራሁት እዚህ ሚዲያ ላይ ስለኔ ተወው። ቆይ ስለሚሉ ሰዎች ብቻ የሚለውን ተወውና እኔ አሁን የጠየቅኩ የኔን ቪዲዮ ፎቶ ለጥፈ የኔን ቪዲዮ ላይ ሜንሽን እያደረክ ማይክ አንድ ሰሙኩ አንድ ልምራችሁ ማኔጅ ላድርገው። አንተም ለአቤላ እድል ስጠው እንዲያወራ እድል ካልሰጠከው ሐሳቡን ሊገልጽና ራሱን ዲፌንድ ማድረግ ወይንም የተናገረበትን ከምን ዓላማ እንደተናገረ ሐሳቡን ማስረዳት ስለማይችል ጀስት ቴክ ታይም ጊዜ ወሰዱ። ችግር የለውም እኮ እኛ አሁን ይህንን ነገር ነው መልመድ ሁላችንም ያቃተን። ጊዜ ወሰዱ። አንተም አዳምጠው እሱም ያዳምጥ። ኦሬዲ ጠይቀኳል። አሁን የአቤላ ከምን ኢንቴንሽን እና ከምን ሐሳብ እንደተናገረ እኔ አክቹአሊ ቪዲዮን በደንብ ሰምቻለሁ። ከኦርቶዶክሲያንም ወደ ወንጌል አማኞች የሚመጡ ከወንጌል አማኞችም ወደ ኦርቶዶክሲያንም ለሚሄዱት በሚል ነው መልእክቱን ያስተላለፈው። ግን አቤላ እንስማውና ከዛ በኋላ ደግሞ አንተ በዛ ነገር ላይ ጥያቄን ታነሳለህ። አቤላ ቀጥል። ሲጀመር ይኸውልህ ከኔ ቪዲዮ ስሰራ እኔ ነኝ ቪዲዮን የሰራሁት። መልእክቴ አማርኛ ካልገባክ ባለቤቱን እኔን ነው የምትጠይቀኝ። እኔን ስትጠይቀኝ ደግሞ ቪዲዮ በአንተ መነሾልነት ላይ ቢመሰረትም ስላንተ አይደለም፣ ስላንተ ብቻ አይደለም፣ ስላንተ አይደለም ሳይሆን ስላንተ ብቻ አይደለም። ስለዚህ ስላንተ ብቻ ካልሆነ ደግሞ እዚህ ሚዲያ ላይ ጌታን ተቀበልን ስለሚሉት ደግሞ ጌታን አስቀበልንም ስለሚሉት ሰዎች ጭምር ቪዲዮን ወይ ቪዲዮን ልጋብዝክና የቪዲዮን ሐሳብ ካልሰማከው ሙሉ ቪዲዮ እንዴት ነው ወገኖች? ሙሉን እንስማ። አይ ሰውም ጀጅ እንዲያደርግ ሙሉ ቪዲዮን አንተ የተናገርክባትን ፓርት ሙሉን አሰማን እንስማ። ሰማችኋለህ? አግናጦስን ኖሯል ሆኗል ጠይቃ እኔ ዛሬ ጠይቃለሁ። ፖሊካርፕን ሆኗል ኖሯል እጠይቃለሁ ዛሬ። አትመልስልኝም፣ ያሳፍርሃል። አየህ እኔ የተከተልኩት አምላክ በሰው ፊት የሚያሳፍረኝ ሳይሆን በሰው ፊት ከፍ ከፍ የሚያደርገኝ ነው። እንድኖር ለዚህ እድል ነው የተጠራሁት። እውነቱን ልንገርህ፣ ለዚህ እድልና ኃላፊነት ነው የተጠራሁ ወንድሜ። ትናንትና አንተው ክርስትና ትናንትን መኖር ሳይሆን ዛሬን እንደ አዲስ መጀመር ነው። ዛሬን አዲስ ሆኖ መሰራት ነው። ዛሬን አዲስ ሆኖ መኖር ነው። እባክህ እጅ ለእጅ ተያይዘን ወደ ታጨለን ወደ ክርስቶስ መንግስት እንሂድ። በዚህ ጉዳይ ላይ ሀሳብ መስጠት አልፈለግኩም አላችሁ። በዚህ ጉዳይ ላይ ሀሳብ መስጠት ስለፈለግኩ ነው ቪዲዮውን ከፍቼ ያሰማኋችሁ። ከዚህ በፊት እንደምነግራችሁ ነው እዚህ ሶሻል ሚዲያ ላይ ጌታን ተቀበልን የሚሉ ሰዎች በአንድ ጊዜ ወደ ፕሮቴስታንቱ ዓለም ሲመጡ ማይክ ጨብጠው ሰባኪ የሚሆኑበት ጉዳይ አይገባኝም። የምታውቁት ወንድማችን እንግዲህ በኦርቶዶክስ ቤተክርስቲያን በጣም ታላቅ ተቀባይነትን ሲያጣ ያው ደግሞ ታላቅ ተቀባይነትን ያጣበት ምክንያቱም ደግሞ ተራጋጭነቱ፣ ተሳዳቢነቱ እንደሆነ ሁላችሁም ታውቃላችሁ። ከዚህ የተነሳ ሁሉ ፊት ሲያዞርበት ደግሞ ተመልካችና ኦዲየንስ ፍለጋ ወደ ፕሮቴስታንት መጥቷል። ይህንን ሪያሊቲ ስነግራችሁ ለብዙ ሰዎች የወንጌል እንቅፋት ሰው ሲድን ደስ አይለውም ምናምን እንደምትሉኝ አውቃለሁ። መዳን ራሱን ችሎ ደስ የሚያሰኝ በወንጌል ላይ የሆነ እውነት እንደሆነ በአምንም ከምን ወደ ምን እንደዳነ ግን ልታስረዱኝ የምትችሉበት ነገር ካለ ሀሳባችሁ መስማት እችላለሁ። በጣም በቃ እዚህ ሚዲያ ላይ ያለው ክርስትና ወይም ዳንን የሚሉ ሰዎች ክርስትናን አስማታዊ ሊያደርጉት ይፈልጋሉ። በአንድ ጊዜ የሚገነባ በአንድ ጊዜ ወደ ሰባኪነት የሚመጣ ነገር ሊያደርጉት ይፈልጋሉ። በእርግጥ ከክርስትና ወደ ሌላ የክርስትና አቅጣጫ ነው ሽፍት ያደረገው እንጂ ከእስልምና ወደ ክርስትና አልመጣም ይህ ግለሰብ ማለት ነው። ምን ልላችሁ ፈልጌ ነው፣ ስሩ ፕሮሰስ ብታደርጉት ለውጣችሁን
ለውጥ ሂደት ስለሆነ ማለት ክርስትና እንግዲህ ከወተት የሚጀመር ወደ አጥንት የሚኬድ ህይወት ነው። አሁን ለምሳሌ እኔ ከዚህ ከወንጌላዊ እምነት ወደ ኦርቶዶክስነት ሄድኩ ልበል። ከዛ ሄጄ በአንድ ጊዜ ማይኩን መያዝ አልችልም። ለምን? ያ ደረጃ ላይ ለመድረስ ራሱን የቻለ መንገድ ስላለው። በእርግጥ እኛ ጋር ያለው ቅደም ተከተል አሁን ላይ የተዛባ እንደሆነ ቢገባኝም ግን አሁንም መጽሐፍ ቅዱስ በሚያሳየው መንገድ ሰዎች ጌታን ሲቀበሉ መጀመሪያ ዳግም ይወለዳሉ። ከዛ መንፈሳዊ ልጆች፣ መንፈሳዊ ህፃናት ነው የሚሆኑት። ከፈለገው እምነት ለምን አይመጣም? ከፈለገው እምነት ይምጣ። በቃ ዳግም ተወልጃለሁ፣ እዛ ያልነበረውን እዚያ አግኝቻለሁ ህይወት ካለ ዳግም ነው የተወለደው። ስለዚህ ዳግም እንደተወለደ ልጅ የቃሉን ወተት መመኘት፣ የቃሉን ወተት መራብ፣ የጌታን ፍቅር ማጣጣም እና በመንፈሳዊ ነገር ስር መስደድ ነው እንጂ ያለበት መስበክ የለበትም። ይህን ስል የተነኩበትን ህይወት ሼር አያደርጉ እያልኩ አይደለሁም። ግን አሁን ላይ የኦዲየንስ ማጣት ከፕሮቴስታንት ወደ ኦርቶዶክስ የሚወስዳቸው ሰዎች አሉ። ህይወትን ሳይሆን ትኩረትን የሚካፈሉ ማለት ነው። አሁንም ልክ የዚህ ወንድም ጉዳይ የህይወት መካፈል ጉዳይ ሳይሆን የትኩረት መካፈል ጉዳይ እንደሆነ ተሰምቶኛል። አሁንም ነግራቸዋለሁ። ለዚህ ነው ቅድም እንደነገርኳቸው ዮናስ ሙሉ። በነገራችን ላይ ከዚህ በኋላ ወደ ሌላ ታሪክ ነው የሚሄደው እና እዚሁ ለምን አቤል የፈለግከውን ቶፒክ ትመርጥና በፈለግከው ከፈለክ በፔንቴኮስታል ከፈለክ በካሪዝማቲክ ከፈለክ በኦርቶዶክስ ትምህርት እኔ እናንተ እዚሁ ሲሳይ ቁጭ ባለበት ለምን ዲቤት አንገባ? ጨርሰው። ቀላል ጥያቄ ጨርሰው። አይ ቆይ ችግር የለውም። ለምን አይደለም አሁን እውቀት አለ ቃሉን መጠጣት ምናምን አይደል? ለምን ርዕስ ምረጥና አንተ መዘጋጀት ለአንተ አይጠበቅብኝም። መጽሐፍ ቅዱስ ላይ ነው ዲቤት አልገባም። እውነቴን ነው። ከአዲስ ክርስቲያን ጋር ዲቤት አልገባም። አንተ አዲስ ጴንጤ ነው፣ ከአንተ ጋር ዲቤት አልገባም። ቆይ ክርስቲያን ነህ ግን እስኪ እኔ አንተ ጋር እኔ አዲስ ክርስቲያን ነኝ፣ አንተ ጋር ልመጣ እኔ አንተ ጋር ልመጣ ነው። አሁን ጨርሰው እስኪ ስለ ቤተ እምነት ነገር እስቲ ጨርሰው። ያው የረባ ወሬ ስለማታወራ እየተንቀጠቀጠ ነው እጅ። ጨርሰው። አይ እሺ እኔ የምንቀጠቀጥ ከሆነ ቶፒክ ራስህ ምረጥና ለመዚያ ጨርሰው እኮ ይለ አሁን ጨርሰው። አሁን ሀሳባት ጠምዝዛ። አሁን ወደ ዲቪዲ ስለ ቪዲዮ አይደል? ቪዲዮን ጨርሰው። ኦልሬዲ ስለ ቪዲዮ አይደል እንደጠየቀኝ? ቪዲዮን ጨርሰው። ቪዲዮን እንደጨረስን ሲሶ ራሱ ቶፒክ ይመርጥና እሱ በመረጠው ቶፒክ በፈለገበት ቤት ነው። ቪዲዮን ጨርስና ስለ ዲቤት ነው እንደ ተነጋገርነው። አይ ቪዲዮ ላይ ነው ጥያቄ አለ። ቪዲዮን ጨርሰው። ሰሙኝ ቪዲዮ ተለወጥ ምናምን ብሎ የውሸት ማስመሰሉ ከ8 ወር የዘለለ አልሄደለትም። ስለዚህ እውነተኛ ማንነቱን ጥፍሩ ሲረገጥ መጣ ማለት ነው። ልክ እንደዚሁም ከዚህ በፊት ድኛለሁ ምናምን የሚሉ ሰዎች የሌላውን ቤተ እምነት አታክ ወደ ማድረግ ሌላው አልዳንም ደግሞ ጨርሶ ጠፍቷል ወደሚል አተካራ ውስጥ በአንድ ጊዜ ይገቡና ለሚመለስባቸው አጸፋዊ መልስ የሚሆን መከራን ወይም ባደረጉት በሰጡት ልክ የሚመለሰውን አጸፋዊ ምላሽ መቋቋም፣ መታገስ፣ ለክርስቶስ ኢየሱስ መሰደም፣ ነቀፌታ መቀበል እንደሙሉ ክብር የሚቆጥሩበት አንደርስታንዲንግ ላይ ስለማይደርሱ ተስፋ መቁረጥ ውስጥ ግራ መጋባት ውስጥ ገብተው ከክርስትናቸው ሲያፈገፍጉ ተመልክተናል። የሶሻል ሚዲያዎቹን ክርስቲያንን ባዮችን ነው የምላችሁ። ስለዚህ ይገርሞኛል። ሲጀመር ለሲሳይ በዚህ መጠን እየተስለመለምክ በአንድ ጊዜ ሰባኪ የሆነ የምትነግርበት ምንም ግራውንድ የለም። ቀድናል አዲስ ህይወት አግኝታል። የእውነት እንደ ዳንክ ያሳመንካቸው ሰዎች አሉ። በእርግጥ እዚህ ሚዲያ ላይ የሆነ ሰው አዳንን ለማለት የእኛ እጅ አለበት ለማለት የሚሯሯጡ ሰዎች አሉ እና አሁን እንደ ወንጌል ጠላት ምናምን እንደምታሰቡኝ አንደርስታንድ አደርጋቸዋለሁ። እኔ የክርስቶስ ኢየሱስን ወንጌል ተቃውሜ ጠላት አልሆንበትም። ማስመሰልን፣ ውሸትን፣ ተፈጥሯዊ ማንነትን ያልተከተለ ቅደም ተከተልን ያልተከተለ በአንድ ጊዜ ጉብ ማለትን ግን አጥብቄ ይቃወማለሁ። እና ብራዘር ድኛለሁ ምትል ከሆነ ኳስ በመሬት አድርገው፣ ተረጋግ፣ የህይወት ፍሬ ይታይብክ፣ በስልክ ተመላለስ፣ እግዚአብሔርን በመፍራት በእውነት ተመላለስ። አንተ ከኦርቶዶክሳዊ ቴዎሎጂ ነው የመጣከው። ገና የፕሮቴስታንቱን ቴዎሎጂ እስክትረዳው ድረስ ምንድነው ፕሮቴስታንቲዝም የሚለውን ነገር አንደርስታንድ እስክታደርግ ድረስ ጊዜ ይወስድብሃል። ገባህ? የሆነ ራሱ እቃ እኮ ውሃ መጠጫ እኮ
የሆነ ከለር ያለበት ሽታ ያለበት የሆነ መጠጥ አድርገህበት ሌላ ከለርና መጠጥ ለማድረግ በደንብ መለቅለቅ መታጠብ አለበት እና ምንም ውስጥ ሳይለቀለቅ ሳይታጠብ ወይም ውስጥ ያለው ስህተት ነው ያልከው ነገር ጨርሶ ሳይደፋ አዲሱን ነገር ቀላቅለህበት የማይመስል አይነት ከለር የማይመስል አይነት ጣዕም እያሳየክ ነው እና አታስመስሉ ልላችሁ ፈልጌ ነው። ይመቻችሁ። እሺ እንግዲህ ስለ ቪዲዮ ከጠየቀኝ ስለ ቪዲዮ ክላሪቲ ይስጥ አንድ ከመስጠቱ በፊት ሲሶ በፊት በኋላ ካልክ ይኸውልህ በፊት በኋላ ካልክ አቤል አይዞህ አትደንግጥ። አሁን እኔ ፊት ለፊት የመጣሁት ለምን እንደሆነ ታውቃለህ? ውጣ በቃ ወደዚህ። ቆይ አቤል አንዴ ክላሪቲ በጨዋነት እንትን እንበለው። ቆይ አቤል አንዴ ከይከታካ ሲጀመር ነገር ያለው እኔ ከአዲስ ጴንጤ ጋር ዲቤት አለ አይደለም። ስለ ቪዲዮ ብቻ ክላሪቲ ትሰጠዋለህ። ምን ይሰማል እሱ እኮ ራስ ገዝነ ከዛ የቤት ውግ ነው። የቤት ውግ ስለሆነ በጨዋነት የቤት ውግ ነው። ሁሉም ሰው ማንም ቆይ አንዴ ሰሙ ፕሊዝ። እኔ ምክንያቱም እንትን እንዳለን እንግዲህ እንትን የምትል ከሆነ ወይ ሞዴሬተር ስጠንና እኛም እንድናወራ። እሺ ሰሙ ይኸውልህ፣ አሁን ይኸውልህ እኔ ለመሰለ እኔ አስማች አስፖስብል ለሁላችሁ ፌር ለመሆን ነው የምሞክረው። ሰዎች ለመወያየት በሆነ ርዕስ ላይ ለመወያየት ፈቃደኛ ከሆናችሁ በቪዲዮ ርዕስ ላይ ብቻ ነው። አሁን ሌላ ዲቤት እንግባ፣ ውይይት እንግባ፣ ምናምን ነገር እንግባ የሚለውን ነገር ከማንም ሰው ጋር እንትን አላረግም። ከማንም ሰው ጋር ኖርማሊ ስለዛ አይደለም። አንተ ይሄንን ቪዲዮ እንትን ብላል። ስለ ቪዲዮ ደግሞ አቤላ እድል ይሰጠውና አቤላ ከዛ በኋላ ጥያቄ ትጠይቃለህ። አቤላ ከምን አንፃር ቪዲዮ እንደሰራ አቤላ ይናገር። እሺ ከገስ ላይ ማንንም ማናችሁ እንዳታወርዱ አደራ። ሞዴሬተር አታወርዱት። በቃ ፈቅጄለታለሁ እኔ ፈቅጄለት ሲስ እኔ የገባሁት ቪዲዮ ላሳይ ነው። ጌታን የተቀበለበት አዘጋጅቻለሁ። ስፈልግ ይከፍታለሁ። እኔ ሞዴሬተር በእግዚአብሔር እኔ ለለምናችሁ ደም የፈልጎ ነው የገባው። አታወርዱት። እሺ አቤላ ቀጥል። ሴናን ቪዲዮን ፈልጊው። ኦኬ አግኝቻለሁ። ስለበለና ክፈችው። መጀመሪያ ቪዲዮ ናሳይ። ጌታን ተቀበልክ ያለበት ሲሳይ የሚያወርደኝን ነጠቀዋ ማውረጃውን እንጠቀው። በቃ ጀስት ገባ። በጣም ለአንተ የቅርብ ሰው ነው። ምን በቃ እንዳያወርደኝ። እሺ ሲሳይ ይሰማል። ጨርስና ሀሳብ ከሚደጋገም ወደ እሱ ሀሳብ እንመጣለን። እሱ የሰራበትን እሱም ደግሞ የራሱን ኤቪደንስ ያቅርብና ሰሙ ለአንተም እድል እሰጥሃለሁ። እኔ በቃ ኦልሬዲ መታችኋል። እንትን አንልም ካላችሁ ግን እተዋለሁ። ግን እንወያያለን ካላችሁ አቤላ ፈቃደኛ ከሆነ ብቻ ነው የሚቀጥለው። መረጃውን ያሳይ፣ ከዛ እርሱም ክላሪቲስ፣ ከዛ አንተም ደግሞ ሀሳብን ትሰጣለህ። አቤላ ቪዲዮ መጀመሪያ የሚከፈት እያለ ስለነበር ቪዲዮ ይከፈትና ከዛ ትቀጥላላችሁ። እሺ ጃልሴን አቀጥይ። ኦኬ ግን ያው ለመወያየት የቤተክርስቲያንን ትምህርት እንዴት ነው ይቀበላል አይቀበልም የሚለውን ያስብበት። ቪዲዮን ብቻ ወደ ቪዲዮ ብቻ ውይይቱን ተውትና ቪዲዮ ብቻ። በደል ኃጢአቴን ሁሉ ይቅር በለኝ፣ በደል ኃጢአቴን ሁሉ ይቅር በለኝ፣ ልጅህ አድርገህ ተቀበለኝ፣ ልጅህ አድርገህ ተቀበለኝ። እኔም በሕይወት መጽሐፍ ላይ ጻፈው፣ ስሜን በሕይወት መጽሐፍ ላይ ጻፈው። ጌታ ሆይ ባውቅም በድፍረት ባላውቅም በስህተት የበደልኩም በደልና ኃጢአት በልጅ በክርስቶስ ኢየሱስ ደም አባቱ ነኝ ለቅዱስ ቃልህ። ሲስ ምንድን ነው የምታደርገው? ግን በጌታ ሲሳይ ምንድን ነው የምታደርገው? ኖ ፕሊዝ ሚውት አድርጊ። ዝም በይ። ሰው ጌታን ያገኘበትን ነገር
ለቀልድ እንዲሰማ ነው የምታደርገው። ዝም በይ። ሊያን አውርዷል። እሺ ምን ያስፈልግልሻል? ቀጥ ከዛሬ ቀን ጀምሮ ኢየሱስ ክርስቶስ የሕይወቴ አዳኝ የሕይወቴ ንጉሥ አድርጌ በፍጹም ልቤ አምኜ ፍጹም ልቤ ተቀብያለሁ። በኢየሱስ ክርስቶስ ስም አሜን። ሲስ ይኸው ሰሙ ወንድማችን። እሺ ቴንክ ዩ። አቤላ ይቀጥል። በቃ አቤላ ማንም ሰው ጣልቃ እንዳይገባበት አቤላ ይቀጥል። እዚህ ቦታ ላይ ሁላችንም ያየነው በነገር ላይ እኔ ቪዲዮ ላይ ተናግሬያለሁ። ጌታን ተቀበልኩ ምናምን ባልከው ጉዳይ ላይ ምንም እንትን የለኝም፣ መብት ነው። አንድ ሰው ኦርቶዶክስ መሆን ይችላል፣ ፕሮቴስታንት መሆን ይችላል። የምርጫ ህይወት የምርጫ ጉዳይ ነው። እኔ አይደለም አንተን ደሜ እንኳን ኦርቶዶክስ ሆንኩ ባለ ጊዜ ላይ ገጀራ ምናምን ድንጋይ አንስተው ሂድበት ምናምን ብለው ጠላት እንደሆኑበት ሰው ጠላት አልሆንኩበትም። ምክንያቱም ህይወት የምርጫ ጉዳይ ነው። ሰው የወደደውን መምረጥ ይችላል። እየተወራ ያለው ግን ነው አሁን ጌታን በምን አወክ ባልከኝ፣ ይኸው ጌታን የተቀበልከው እዚህ ነው፣ ወይም ደግመን የተቀበልከው እየገረብክ ነው ማለት ነው። አይም ሶሪ ስለ ቃላቴ። ከዚህ በፊት ተቀብዬ ነበር ካልክ በአደባባይ ያደረግከው የማስመሰል ወይም ደግሞ በቃ ለሶሻል ሚዲያ ግብአት ነው እንጂ የእውነት አይደለም ማለት ነው። ካልሆነ የእውነት ከሆነ ደግሞ ያን ቀን ነው ጌታን የተቀበልከው። ስለዚህ ምን ማለት ነው? አዲስ ክርስቲያን ነህ ማለት ነው። ለፕሮቴስታንቱ ዓለም አዲስ ክርስቲያን ሰው አዲስ ክርስቲያን ደግሞ ዳግም ተወልዷል። ይሄ የፕሮቴስታንቱ እሳቤ ነው። ዳግም ተወልደሃል። በክርስቶስ ኢየሱስ ስታምን ዳግም ተወልደሃል። ዳግም ስትወለድ ደግሞ መንፈሳዊ ነገር ምናልባት ቋንቋዎች ታውቃለህ፣ የሆነ መጽሐፍ ቅዱሳዊ መረዳት አለ። መጽሐፍ ቅዱሳዊ መረዳትም የተለያየውም ነገርም ቢሆን ኦርቶዶክሳዊ እንጂ የፕሮቴስታንት አይደለም። ስለዚህ እንደ አንድ ቤተ ክርስቲያን ሄደክ ተይዘክ ደህንነት ተምረክ ደቀ መዝሙር ተምረክ የክትትል ትምህርት ተምረህ ቆይተህ ተጠምቀህ ቆይተህ ነው ከዛ በኋላ ወደ አገልግሎት የአገልግሎት ትምህርት የምትማረው። አለቀ። ያንን ፕሮሲጀር ያልተከተሉ ሰዎች እኔ ቶሎ በሚነሳ ንፋስ ወደኋላ ሲመለሱ አይቻለሁ። ከጊዜው ጋር ተገናኝቶ ዮናስ ሙሉነህ ምስክራችን። ዮናስ ሙሉነህ 8 ወር እውነተኛ ክርስቲያን ለመምሰል አስመሰለ። ግን የምር ስላልተለወጠ የምር ጌታ ውስጡን ስላልነካው ጥፍሩን ሲረግጡት ማንነቱ ተገለጠ። ስለዚህ እዚህ ጋር ወንጌል ስላለመቀበል ምናምን አይደለም እና እየተጋጋጥክ እያየውክ ስለነበረ ነው እየገሰጽኩክ ያለሁት። ምን እየተጋጋጥክ የእውነት ያልተለወጠ ማንነትህን የተለወጠ በሚመስል አስመሳይነት ውስጥ ብዙዎች እንደሚያደርጉት እየተጋጋጥክ ነው። ክርስትና ህይወት ነው። ከኢየሱስ ጋር የነበሩት 3 ዓመት ተኩል የነበሩት ሐዋርያት ከፍርሃት አልተለወጡም። ኢየሱስ ራሱ አስተምሯቸው ኢየሱስን ገረድ ፊት ከመካድ የተለወጠ ልብ አልነበረውም ጴጥሮስ። 3 ዓመት ተኩል ከኢየሱስ ጋር እኮ ተምሯል። ሌሎቹ ወደ ስራቸው ተመልሰዋል። ኢየሱስ ሲሰቀል ሌሎቹ ኢየሱስ ክርስቶስን አናቀውም ብለው ተመልሰው ትተውት ሄደዋል። ይህ ምንድን ነው የሚያሳየው? ኢየሱስ ስላስተማራቸው ራሱ ጌታ የትምህርቱ ምንጭ የትምህርቱ መሰረት አስተምሯቸው እነዛ ሰዎች በመንፈስ ቅዱስ ስላልተጠመቁ ስላልተነኩ አልተለወጡም ነበረ። ክርስትና አስማት አይደለም እያልኩ ነው። በአንድ ጊዜ ልውጥ ብሎ ሰው በአንድ ጊዜ አስማተኛ፣ ተሳዳቢ በአንድ ጊዜ የማይሳደብ፣ ተራጋሚ በአንድ ጊዜ የማይራገም አይደለም የሚሆነው። አዎ እግዚአብሔር ይለውጣል። በለውጥ አምናለሁ። በሚቀየር እግዚአብሔር አምናለሁ። ግን አሁን እያደረክ ያለው በጣም መንገድን የሚያረዝም የማስመሰልን መንገድ ነው እየሄድክ ያለው። ይሄ አርቲፊሻል አበባነት ነው። ስለዚህ እዚህ ቪዲዮ ላይ ባለፈው ሲስጋ ገብተ ድምፅህን እየቀየርክ አንዴ እንደሚያለቅስ ሰው፣ ሌላ ጊዜ እንደሚስቅ ሰው፣ ሌላ ጊዜ እንደተቆጣ ሰው ወደዛ ወደዚህ ያደረክ የምትናገርበት የንግግር መንገድ የትክክለኛ የተለወጠ ሰው ማንነት ስላልሆነ
ምክንያቱም ከዱርዬነት ስትመጣ ያስቸግራል ህይወት መንገድ ስለሆነ። ስለዚህ በጊዜ ሂደት ነገርህን አድርግ። ክርስትና ሂደት ነው፣ መንገድ ነው እያልኩህ ያለሁት። ለዚህ ምን የሚል ጥቅስ ጠቅሼልሃለሁ? ተንኮል የሌለበትን የቃሉን ወተት ተመኙ ይላል። እናንተ ብዙ ምነግራችሁ ሚስጥር ነበረኝ። ሐዋርያው ጳውሎስ ለቆሮንቶስ ሰዎች በጻፈላቸው መልእክት ብዙ ምነግራችሁ ሚስጥራት ነበረኝ፣ ብዙ ነገር ነበረኝ። ነገር ግን እናንተ አሁን ድረስ ወተት ስለምትጋጡ ሚስጥር የሆነውን ነገር አልነግራችሁም። ጳውሎስ ነው ያለው። የወተት ስቴጅ አለ፣ የአጥንት ስቴጅ አለ። አጥንት ወደ መጋጥ የሚደረስበት ስቴጅ አለ። እኔ አሁን አንተ ኦርቶዶክስ እያለክ በጣም ብዙ ነገር እንደምታብራራ እንደምታወራ መንፈሳዊ ቃላቶች እንደሞሉ አውቃለሁ። እነዛን ቃላቶች አምጥተህ ፕሮቴስታንቲዝም ውስጥ ብትከታቸው ግን ባዶ ቃላቶች ናቸው የሚሆኑት። አሁን ዙሪያክን ያሉት የሚደግፉክ በልበል የሚሉክ ልክ ነህ የሚሉክ ሰዎች በእኛ ተደረገ የሚል ማጫጫህ እያደረጉ እንጂ ለህይወት የሚሆን ነገር እየሰጡ አይደለም። ለዚህ ነው ዮናስ ሙሉነህ ተለወጠ ሲባል ተክተልትለው ገዝተ ላይ ገቡ፣ ተክተልትለው አስገቡት። አሁን ወንጌል ባናቱ ይዘግዘግ ሲል ሄደው ጌታ መሐሪ ነው ምናምን አለ። የእውነት መሐሪም አይደሉም ሰዎቹ፣ የእውነት ምህረት የሚያደርጉም አይደሉም። ደግሞ የእውነትም ስለ ምህረት የሚያውቁ አይደሉም እነዛ ሰዎች። ነገር ግን የራሳቸውን ነገር ለማስቀጠል በእኛ ነው እንዴት ተደረገው ለማለት ደግሞ ሚዲያ ግልጥ ነው፣ እናውቀዋለን እንዴት እንደሆነ። የተነካ ሰው እንዴት እንደሚለወጥ አውቃለሁ እኔ፣ ምክንያቱም እኔ ተነክቼ ስለማውቅ። ስለዚህ እየሄድክበት ያለው መንገድ ትክክለኛ መንገድ አይደለም። መንገድ ምልህ ፕሮቴስታንቱን አይደለም አካሄዱ። በልህ ሃይማኖት አይቀየርም፣ በንዴት በቁጣ ሃይማኖት አይቀየርም፣ ሰዎችን ለማበሳጨት በሆነ ጎን ሃይማኖት አይቀየርም። ያ ካልሆነ ቀን ይገልጠዋል። የዛን ጊዜም ብያቸዋለሁ። በዮናስ ሙሉነህ ጊዜ የተቀበለበት ቦታ የተቀበለበት መንገድ ልክ አይደለም። ይሄን ነገር ተመልከቱት። ዛሬ ካልሰደብከኝማ ለምን ነገ እውነት እሆናለሁ? ዛሬ እኮ የወንጌል ጠላት እንደሚሉኝ እኮ ሰዎች ቪዲዮ ላይ ነግሬሃለሁ። የወንጌል ጠላትነት አለ። እኔ ሰው ዳግመኛ እንዲወለድ እፈልጋለሁ። ሰዎች በክርስቶስ አምነው እንዲድኑ እፈልጋለሁ። አንተ ግን ከክርስትና ወደ ክርስትና ነው የመጣከው። ሲጀመር የሆኑ ሰዎች ይሄን ለፖለቲካ እንደሚጠቀሙት እያወቅኩ ነው ማወራው። ከክርስትና ወደ ክርስትና ነው የመጣከው። ኢየሱስ ክርስቶስ ጌታ እንዳልሆነ የምታመን ኦርቶዶክስን ከሆነ ጥለህ የመጣው ትነግረኛለህ አንተ ራስህ። ስለዚህ ውይይት ዲቤት ምናምን የምትለውን በእኔ ቋንቋ አንተ ፕሮቴስታንት ነህ፣ እነ ቀለሙ ወርቅ አይተንፍሱ ገዝተ ላይ ነው ጌታን የተቀበልከው፣ ገና መንፈሳዊ ልጅ ነህ። እኔ ከአዳዲስ ክርስቲያን ጋር ዲቤት አልገባም። ሲጀመር የዲቤትም ሰው አይደለሁም። ከዚህ በፊትም ታውቃለች። የፍርሃት ጉዳይ የድፍረት ጉዳይ አይደለም። ሁሉም ሰው ዲቤት ማድረግ አለበት ብዬ አላምንም። ለዛ ነው የሚጋጋጡት ሰዎች የሚያሳዝኑ። እኔ የዲቤት አክተር ነኝ፣ እኔ ሁሉንም በዲቤት ዘርጌዋለሁ፣ እኔ በዲቤት ሁሉን መንጋጭላቸውን ብያቸዋለሁ ብዬ ማቀበት ሀሳብ ካለ ታመጣለህ። ኦርቶዶክስ ሆነ እንኳን በዛ ጊዜ ስትሳደብ፣ ስትናገር፣ ስትዛለፍ ስለማቅ ዲቤት ጠርታኝ ታውቃለህ እኮ። ምንድን ነው ያልኩህ? የዛን ጊዜ በሞት ይቀየርልኝ ነው ያልኩ። ለምን እኔ ከሚሳደብ ከሚራገም ከምንም ጋር ገብቼ እውቀት መለካካበት ልክ የለኝ አለቀ። ስለዚህ ቪዲዮ ላይ እያልኩ ያለሁትን ለመመስከር ትችላለህ። እንዲህ ተነክቻለሁ እንዲህ ተለውጫለሁ ማለት መብት ነው። አይነ ስውሩን ሰው ማስታወስ ነው። እሱንም መጥቀስ እችላለሁ። ዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ ያለ አይነ ስውሩ ሰው ኢየሱስን እኮ አላየው። አይነ ስውር እያለ በምራቁን መሬት ላይ እንትፍ ብሎ አይኑን በጭቃ ቀብቶት ሴሌውም ሄደ ታጠብሎታል። ኢየሱስን በአይኑ አላየውም ሰውየው። ኢየሱስ እንደፈወሰው ግን እዛ ምኩራብ ያሉ ሰዎች መጥተው ሲጠይቁት፣ መቅደስ ያሉ ሰዎች መጥተው ሲጠይቁ ይህ ሰው ጻድቅ ነው ብሎ ስለ ኢየሱስ መሰከረ። ጴጥሮስ እንደሚመሰክረው አይደለም የመሰከረው። ጓደኞች ራሳቸው ነው የሚለጥፉልን። መጀመሪያ ብሰል እኔ በሐሳብ ለማን ምን አይነት ሐሳብ ነው ማስተላልፈው የሚለውን ነገር በብስለት ብታወራ ፐርሰናል እንደዚህ ጩቤ መወራወር ከጀመርክ እኔ ብሰል ምናምን ጥሬውን ምናምን ማለት ከጀመርክ አንደማመጥም። ብሰል ምናምን ፖይንቱ ላይ አሁን ሀሳቡ እኔ ምን እንደማወራ ማቀ ሰው ነኝ። አንዴ
እኔ እንድትመራኝ አልፈልግም። ራሴን ምመራ አይነት ሰው ስለሆንኩ ምን እንደማወራ ማቅ ሰው ስለሆንኩ እኮ ፐርሰናል ረጅም ሰዓት ሲያወራ ነው ፐርሰናሊ እየመጣ ሲያወራ ምንም አላስቆምከውም። ስለዚህ ፐርሰናል የሆነ ነገር አይደለም። የነገረኝን የተናገረኝን ነው የምመልስለት። ምክንያቱም አንዳንድ ሰው በልኩ ካላወራህለት ስለማይገባው ነው። በዘጎም መከራ ነው። እሺ ለምን ቅድም ያን ሁሉ ሲናገር ጀስት እየሰማሁ አልነበር እንዴ? እሺ ተናገር። በቃ እሺ ተናገር። ሰሙ ተናገር። እሺ አቤላ በቃ በሌላ ቦታ ነው አይደል የሰማሁት? እሺ ተናገር። እሺ በነገራችን ላይ ብስለት ይጠይቃል። አንዳንዴ ሰውንም ለመተቸት ክሪቲሲዝም ብስለት ነው። በነገራችን ላይ ሰውን ክሪቲሳይዝ ማድረግ ብስለትን ይጠይቃል። የአእምሮ ማቹሪቲን ይጠይቃል። ከምን አንጻር መሰለህ ይሄ ነገር እየተባለ ያለው? ለምንድን ነው? እኔ አንድ ጥያቄ አሁንም ጥያቄውን ለራሱ እንዲመልስ ነገ ኦርቶዶክስ ሆኖ አገኘዋለሁ ብዬ ተስፋ አደርጋለሁ። ኦርቶዶክስ ጋር መዳን አለ ብለህ ካመንክ ለምን ኦርቶዶክስ አልሆንክም? እስካሁን ለምን አልሆንክም? ለምን ኦርቶዶክስ አትሆንም? ይህን ጥያቄ መልስ። ከዚህም ከዛም እንትን ከምትል ለምን ኦርቶዶክስ አትሆንም? ኦርቶዶክስ ማትሆነው ምክንያቱም ከዚህም ትቆርሳለህ ከዛም ስለምትቆርስ ነው። በአንድ አፈ በሁለት እጅ ለመጉረስ ስለምትጥር ነው። ኧረ ወደዚህ ሄድ እባክህ። እውነት ኦርቶዶክስ ድናለች? እስኪ ኦርቶዶክስ ሞዴሬተርነቱ ውሰደው። እኔ እንደዛ ነው መስማት አልችልም። ምኑ ባለጌ ነው በመድኃኒዓለም። በጣም ጨዋ ስለሆንኩ ነው። ከዚህም ከዛም ትቆርሳለህ ይላል። አረዛው ለመቁረስ ከሆነ ሄድከው ራስህን ቻል። መናገር እኮ ስለማልችል አይደለም አልናገረው። እንዴት ያጠወውላል እናት የሚያወራው እውነቴን ነው። ሲሳራል ቆረሴላ እንደ እኔ ኦርቶዶክስ ጓደኛ እንኳን የለኝም እንኳን ሊቆርሱልኝ። እዚህ ጊፍት ሲሰጡኝ ምናምን ካሳ እኔ ሰው ለማስደሰት አላወራም። ሪያሊቲው ነው ማወራልህ። እኔ ማንም ሰው ወዳጅም ተከታይም እንዲሆን አልፈልግም። እኔ ጠይቄም አላቅም። ኦርቶዶክስን ለማስደሰት ይመስላል አንዳንድ ሰው ማወራው። ጭራሽ ኦርቶዶክሳውያን እውነት ከሆነ የሚያስደስታቸው ይደሰቱ። እኔ እነሱን ለማስተሳዘን ፐርፐዝሊ አልሄድም። እኔ እናንተ ፕሮቴስታንቶችም አትሰሙኝም እንጂ ላሳዝናችሁ እየሄድኩ አይደለም። ሪያሊቲውን ነው የነገርኳችሁ። ዛሬ ይሄን ልጅ አሟሙቃችሁት ነገ ብቻውን ሲቀር ፈተና ውስጥ ትጥሉታላችሁ። እና አሁንም ጉዳዩ ይኸውላችሁ ቲክቶክ የዚህ ነገር በጣም ሰለባ ነው። አቡና ጀግና፣ ሰሙ ጀግና፣ ምንም ጀግና አይደለንም። እውነቱን ልንገራችሁ ምናችንም ጀግና አይደለም። በቃ እኛ ኢየሱስ ላይ ጥገኝነት የምንጠይቀው ጀግናችን እሱ ስለሆነ ነው። መዳኛችን እሱ ስለሆነ በቃ ጥገኞች ነን። የጌታ ጥገኞች ነን። ማናችንም ምንም አይደለንም። እና እንትን የሚመስላችሁ ሰዎች አሉ። አንዳንዶቻችሁ እኮ ኮመንታችሁ የባለፈው ኮመንታችሁ ሰሙ ላይ የጻፋችሁት ኮመንት እኮ ወደ ላይ ወጥቶ ራሱ አላለቀም። ሳምንት እኮ አልሞላውም ልጁ ወደ ላይ ወጥቶ አላለቀም ኮመንታችሁ። ታውቃለህ ሰሙ ጀግና ይላሉ አፈር ብላ ባሉት ኮመንት ማለት እና ትንሽ ዘግ እንትን በሉ እዩት እንጂ ነገሩን ራሱ ትክክል ይሁን አይሁን ራሱ እርግጠኛ ይሁን። ሳምንት አልሞላው። እውነቴን እኮ ነው ሲስዬ። እኔ መጽሐፍ ቅዱስ አዲስ ክርስቲያን አይሁን ይላል ራሱ። ለሹመትም ለምንም አይሆንም። ይሄ ልጅ ቸርች መሬት ላይ አልሄደም። በቲክቶክ ባለች በቀለሙ ወርቅ አጥቢያ ነው እየተካፈለ ያለው። ገባችሁ? ቤተ ክርስቲያን መጀመሪያ ይሂድ መሬት ላይ። አለቀልኝ ይላል አይሲስ። አቤላ ቀጥላ ባይዘው ሌሎችም እኔ ቪዲዮን ሰምቼዋለሁ። እውነት ፌር ለመሆን አቤላ ያለው ከኦርቶዶክስም ወደ ፕሮቴስታንትም ከፕሮቴስታንትም ወደ ኦርቶዶክስ የምትሄዱ ሰዎች ጊዜ ውሰዱ ነው እንጂ ሌላ ክፋት እኮ አይደለም እኮ። እንጂ እኔ እመሰክራለሁ እኮ
በደሜ እኮ የተከራከረው ራሱ እኮ አቤላ እኮ ነው። ለደምሮ ራሱ የተከራከረው እኮ ኮሜንት ወደ ላይ ሄዶ አላለቀም። የምሬ ሲሳይ ይሄ ክርስትና መበሻሸቂያ አይደለም። እውነት ልንገር፣ እውነቴን ነው ሲሲ፣ መበሻሸቂያ አይደለም። እኔ አሁን እንደው የእውነት የፕሮቴስታንት መንገድ አያስኬድም የኦርቶዶክስ መንገድ ነው ወደ ዘላለም ሕይወት የሚሰጠው ብዬ ካመንኩኝ እዚህ ያላችሁትን ለማናደድ ለምንድን ነው ማደርገው ነው? በቃ ሄዳለሁ፣ በቃ አለቀ። ቲክቶክ ላይ ራሱ እንደዚህ ነጠላ አድርጌ ምናምን አልመጣም። የህይወት ጉዳይ ከሆነ እውነቱን ልንገራችሁ፣ የህይወት ጉዳይ ከሆነ እንዴ እኛ እኮ ሀዘናቸውን ቀብር ድረሱልኝ ቲክቶክ ላይ፣ ሰርጋቸውን ቲክቶክ ላይ ገባ፣ ሁሉንም ነገራቸውን ቲክቶክ ላይ የሚያደርጉ ሰዎች እኮ ነው ህይወታችንን እየበጠበጡት ያሉት እኮ እንዴ። ደህንነት የሚማሩት ቲክቶክ ላይ እና ይሄ ልክ አይደለም። ቤተክርስቲያን መሬት ላይ ነው ያለችው፣ ቲክቶክ ላይ ቤተክርስቲያን የለም። በቃ ጌታን አግኝታል፣ ሂድና ደህንነት ተማር። በቃ ደህንነት ሂድና ተማር። ከዛ በኋላ የእውነት ክርስትና ከሆነ የገባህ በህይወት ተገለጥ። አንድ ዓመት 2 ዓመት በጽድቅ ክርስቶስን በመምሰል ተመላለስ። እንደሞ ዮናስ ሙሉነ እየገቡ ያጨበጨቡላል። ከዛ ሴት አይቀር ወንድ አይቀር ትሳደባል እንዴ። እኔ እኮ ጃልሴን የላክሽልኝ ቪዲዮ ላይ የሚገርምሽ መቼ ነው እንትን ያደረግከው? ምን ታውቃለህ? በውስጥ አባቶች እያስተማሩኝ ነበር ምናምን የሚለውን ነገር ሰማሁ እና አሃ እንደዛ ሲሳደብ የነበረው አባቶች የፕሮቴስታንት አባቶች በውስጥ እያስተማሩት ከሆነ ከባድ በቲክቶክ እኮ አባቶች እያስተማሩኝ ነው ስለሚፈጠር ካሜራ ላበራ ነገር ጨለማ ውስጥ ነኝ ያለው። ተረባካችሁ። ኧረ አቤላ ዶዙን ቀንሰው። እሺ ቀጥል። እግዚአብሔር ሰው የእውነቴን ነው። እኔ ይኸውልህ ሰዎች ጌታን ሲያገኙ ሰዎች ብሎ እንደጻፈ ተመልከት። ሲሶ አለና አሁን የክርስቲያን ነው ሲሶ ብሎ ተበዳ ይላል። አሁን የክርስቲያን አራቱ በሙሉ በጥሬ ቃሉ አሁንና አንዳንዶች ፖለቲካ ምንድን ነው ሊሰሩ የሚፈልገው ከኦርቶዶክስ ወደ ፕሮቴስታንት ሲመጣ ተናድጄ አይደለም። ለምን ሙሉ ጉርፍ ብለው ወደ ፕሮቴስታንት አይሄድም ሰው? እኔ ምን ያደርግልኛል? ለምንድን ነው የምናደደው? ኦርቶዶክስን ጥለው ስለመጡ ምንም ያናድደኝ ነገር። እኔ እኮ ፕሮቴስታንት ነኝ አሁንም እኮ እንዴ። በጣም ደስ የሚለኝ ሰዎች ግን እኔ ለውጡ አይታየኝም። የምሩ ልንገራችሁ ለውጡ አይታየኝም። ከሆነ የክርስትና ጣቢያ ወደሆነ ክርስትና ጣቢያ ለመምጣት ቢያንስ ህይወት መለወጥ አለ። በኦርቶዶክስ እያለ ከነበርከው የተሻለ የህይወት ፍሬ ማታመጣ ከሆነ ወደ ማስመሰል ውስጥ ወደ አልሆንከው ነገር መፍጨርጨር የምትገባ ከሆነ ህይወት ከውስጥ ነው የሚለውጥ። አለቀ። እና አንዳንዱ እኮ ክርስቲያን ፕሮቴስታንት አይደለም ብሎ ማህተብ ሊሰጥ። እሺ ኦርቶዶክስ ከሆንክ የትኛው አጥቢያ ነው እንትን የክርስትና ስም ማን? እና ማንም እዚህ ሚዲያ ላይ ማህተብ ሰጪ አይደለም። እውነቱን ልንገራችሁ፣ እናንተ አይደላችሁም ፕሮቴስታንት የምታደርጉኝ የምትከለክሉኝ። ማናችሁም ተሰብስባችሁ እቁብ እድር መስርታችሁ እኔን ፕሮቴስታንት አይደለህም ማለት አትችሉም። ገባችሁ አይደል? አዎ እኛ እኮ ተስፍሽ እኮ እሱን እኮ ነው ምልክ ማለት። እሺ ክርስቲያን ይሁን፣ ግን የክርስቲያን እንዴት አቃቢ ይሆናል? አቃቢ እምነት እንዴት ይሆናል? ትናንትና ሲመሰክርለት የነበረውን እምነት ትናንትና ሲመሰክርለት ሲታገልለት የነበረውን እምነት በአንድ ጊዜ እንዴት ፊቱን ዞር አድርጎ በዚህ ልብሱ እኮ ራሱ አልተቀየረም እኮ። አንዱ እኮ ነጠላውን ራሱ አላወለቀም እኮ። ኦርቶዶክስ ስህተት ናት ለማለት እውነት እንዴ? ዞር በልና ቢያንስ ልብስ ቀይር፣ ቢያንስ ጊዜ አሳልፍ፣ ሳምንት፣ ወራት፣ ዓመታት ውሰድ። ከዛ በኋላ
ኦርቶዶክስ በዚህ ስህተት ናት በለን እንቀበል። ከዛ ኦርቶዶክሱም እኮ ነው የምልህ ከፕሮቴስታንት ስትሄድ በአንዴ ትናንት የነበርክበትን እምነት እንደ አንዳንድ ወገኖች መናፍቅ ለማለት እንትን እንቅፋት እንዳይመጣ ወደዚህ ጋር ዞር። እውነቴን ነው እንዴ ይደብራል እኮ ራስህን የተናገርክ ይመስላል። ገና 3 ወር ምናምን ላይ እንዴት ትናገራለህ? በዛ እንትኑ ራሱ አፍክ ላይ እስኪመጣልክ ራሱ የቀድሞ ቤተ እምነትን እስክትናገር ራሱ ጊዜ ይወስዳል እኮ። በአንድ መናፍቃ ማለት ይከብዳል እንዴ። አሁን እኔ ራሴን መናፍቅ ያልኩ ነው ይመስለኝ። አሁን ኦርቶዶክስ ጋር ሄጄ እንደ ጴንጤን መናፍቅ ይከብደኛል። መጀመሪያ 6 ወሮች ይከብደኛል። እውነት ራሴን የሞለጭኩት ነው ይመስለኝ በእውነት። እና በአንዴ ከፕሮቴስታንት ሄደክ 3 ቀን ሳይሞላ መናፍቅ ለማለት ድፍረት ካለ አንተ እንዳልዳንክ እኮ ራሱ ማሳያ ነው እንዳልገባክ። እና አሁን እኔ ሰሙ ልከራከር ካለኝ እኔ እኮ ግራ የገባኝ እኮ ኦርቶዶክስ ሆኖ ነው የሚከራከረኝ ጴንጤ ሆኖ ነው የሚከራከረኝ? ምን ሆኖ ነው የሚከራከረኝ? አሁን እሺ ክርክሩስ እሺ እንከራከር። ምን ሆኖ ነው የሚከራከረኝ? ኦርቶዶክስ ሆኖ ነው? እኔ አሁን ሰሙን ጴንጤ ሆኖ እንዴት ነው የምከራከረው? አይ ድንገት 5ቱ ሶላዎች አጋንንት ናቸው አይደሉም የሚል ድረስ ሊያነሳልክ ይሆናል። እኔኑ በጣም አስቸጋሪ ሁኔታ ላይ ነው የደረስነው። ቪዲዮ ስሰራ ወዳጆች፣ ወንድም ጠንበሎች፣ እህቶች እኔ ቪዲዮ ስሰራ ቪዲዮን የምሰራው እናንተ የምታዩበት ትንሽዬ ጉብታ ላይ ቁጭ ብዬ አይደለም። በጣም ትልቅዬ እንትን ተራራ ላይ ቆሜ ነው ነገሩን የምመለከተው። እመንም ይሄ ቡስት እንደሚያደርጉት አንዳንዶች የራሳቸውን ለመካብ እንደሚያወሩት እንዳይመስል። እናንተ እንደምታዩት ካየውማ እናንተኑ ነኝ እኮ መንጋውን ነኝ። መንጋውን ላለመሆን እኮ ነው በቃ በተለየ መንገድ በተለየ ጉዳይ በተለየ እንትን ማየው። ደግሞ ትመጣላችሁ በጣም ብዙ ጉዳይ ላይ አቡን አንተ እኮ ልክ ነበርክ ብላችሁኛል። በነገራችን ላይ አሁንም መታችሁ በሰሙ ጉዳይ ልክ ነበርክ ትሉኛላችሁ እንዴ። እኔ ሰሙ እኮ ስለ ፕሮቴስታንት እያወራ አወራሩ ራሱ እኮ ኦርቶዶክሳዊ ለዛ አለው። ሰምታችሁታል ሲስን ሲመክረው እና አባቶች እንትናን እኮ አለ እኮ ማን ነበረ? ዳኒ ነ ዚሶ እንዴት ነህ? ጆዬ እንዴት ነው ወንድም አለ እንዴት ነው? እስካሁን እኮ አንዳንዶቻችሁ የሰደባችሁት ኮሜንት ሳይጠፋ የስድብ ኮሜንት ሳይጠፋ ጀግናነት ነው። እነዚህ እኮ ከዳተኞች ናቸው ሲለወጡ ማለት ነው። ሲለወጡ እኮ ተለወጡ። አሁን እኮ እንደዛ የሚሉት እኮ ሰሙዬ ከብሎክ ፍታን ሲሉ የነበሩ ናቸው። ሁሉም ነው እኮ ማለት ደሜን ማለት ነው። ደሜን ፕሮቴስታንት እያለ በሚሳደብበት ጊዜ ስፖንሰር የሆኑት ሰዎች ናቸው ኦርቶዶክስ ሲሆን የሰደቡት። ለስድብ ሁሉ ስፖንሰር ነበሩ። ደሜ በጣም ነበር የሚናገረው ፕሮቴስታንት እያለ እና ስፖንሰሮቹ ነበሩ እንዲሳደብ እነሱ የሚጠሉትን ሰው እንዲናገርላቸው። እነዛው ሰዎች ደግሞ አሳዳጆቹ ሆኖ ተገለጡ ኦርቶዶክስ ሆንኩ ሲል። ጆና እኔ በጣም ቅንና መልካም ሰው ነኝ። ጆና ድጋሚ ኮፒ ፔስት እያደረክ እንዳደግሙ ሰሙ ቤቱን ከፍቷል። ሰሙ